ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ በርከት ያሉ ወሳኝ የሚባሉ ጨዋታዎች ያለው ዛሬ ትልልቆቹ ክለቦች ጨዋታቸውን ያደርጋሉ። ለምሳሌ ማንቸስተር ሲቲ ዛሬ ነው ጨዋታውን የሚያደርገው። እንዲሁ አርሰናልም ምሽት ላይ ዛሬ ጨዋታውን የሚያደርግ ይሆናል በተወዳጁ የእንግሊዝ ፕሪሚየር ሊግ። በሌሎች ሊጎችም ጨዋታዎች ይደረጋሉ። ባርሴሎና በስፓኒሽ ላሊጋ ዛሬ ከሊጋኒስ ጋር ጨዋታውን ያደርጋል። እነዚህን ጨዋታዎች በተመለከተ በርከት ያሉ ሀሳቦችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችም እየተነሱ ይገኛሉ። እነሱንም እያነሳሳን ከእናንተ ጋር ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደም ነው የምንጀምረው። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ መርሃ ግብሮች ቀጥለው ይደረጋሉ። ዛሬ የሚደረጉት መርሃ ግብሮች ደግሞ 32ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። ቀን 8 ሰዓት ከ30 ሲል በኢቲሃድ ስቴዲየም ማንቸስተር ሲቲ እና ክሪስታል ፓላስ በሚያደርጉት መርሃ ግብር የዛሬ ጨዋታዎች ይጀመራሉ። ማንቸስተር ሲቲ ዛሬ በሜዳው ኢቲሃድ ስቴዲየም ነው ክሪስታል ፓላስን የሚያስተናግደው። እንግዲህ ከዚህ በኋላ የሚደረጉ ጨዋታዎች የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ ትልቅ ፉክክር ይደረግባቸዋል ተብለው የሚጠበቁ ጨዋታዎች ናቸው። ስለዚህ ማንቸስተር ሲቲ ቶፕ 5 ውስጥ ሆኖ ለማጠናቀቅ ዛሬ ከክሪስታል ፓላስ ጋር ወሳኙን መርሃ ግብር ያደርጋል። የጨዋታ ቀን 8 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። የ32ኛው ሳምንትም የመክፈቻ ጨዋታ ነው። ቀን 11 ሰዓት ሲል 3 ያክል መርሃ ግብሮች ይደረጋሉ። አንደኛው በአሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢየን የፋቢያን ሆርዝሌሮ ቡድን ከሩድ ቫን ኒስትሮዩ ሌስተር ሲቲ ጋር የሚያደርጉት መርሃ ግብር እንዲሁ ይጠበቃል። ሌስተር ሲቲ ላለመውረድ እየታገለ የሚገኝ ቡድን ነው። ብራይተን ደግሞ በውድድሩ ወገብ አካባቢ ላይ ተቀምጦ እየተካፈለ የሚገኝ ቡድን ነውና ጥሩ ፍክክር ይታይበታል ተብሎ ይጠበቃል። ቀን 11 ሰዓት ላይ ይደረጋል። ሌላኛው በሲቲ ግራውንድ ኖቲንግሃም ፎረስት እና ኤቨርተን የሚያደርጉት ጨዋታ ነው። ይሄኛው ደግሞ ኖቲንግሃም ፎረስት የአውሮፓ ቻምፒየንስ ሊግ ቦታን ሳይለቅ ለማጠናቀቅ ትልቅ ፉክክር እያደረገ በሚገኝበት ሰዓት ከመርሲሳይዱ ክለብ ኤቨርተን ጋር የሚያደርጉት ጨዋታ ነው። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ነው የኑኖ ኤስፕሬንቶ ሳንቶ ቡድን ጨዋታውን የሚያደርገው። ሌላኛው ሴንት ሜሪ ላይ የሚደረገው የሳውዝሃምፕተን እና የአስተን ቪላ ጨዋታም እንዲሁ ዛሬ ይደረጋል። ሳውዝሃምፕተን በዘንድሮ የፕሪሚየር ሊግ የውድድር ዓመት 7 ጨዋታዎች እየቀሩ ወደ ታችኛው ሊግ መውረዱን ያረጋገጠ ቡድን ነው። ዛሬ እንግዲህ በሴንት ሜሪ በሜዳው የኡናይ ኤሜሪውን አስተን ቪላን ያስተናግዳል። በሳምንቱ አጋማሽ በፓሪስ ሰን ዠርሜን ሽንፈት ቀምሶን የመጣው አስተን ቪላ ዛሬ ከሳውዝሃምፕተን ጋር ጨዋታቸውን ያደርጋሉ። እጅግ መነቃቃት ላይ የሚገኙት አርሰናሎች በሳምንቱ አጋማሽ ሪያል ማድሪድን በአውሮፓ ቻምፒየንስ ሊግ 3-0 ካሸነፉ በኋላ ዛሬ ደግሞ ቶማስ ፍራንኮን ብሬንትፈርድ የሚያስተናግዱበት ጨዋታ ምሽት 1 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። በዛሬው ጨዋታ ላይ ወሳኝ የሚባሉ ተጫዋቾቻቸው ረፍት ይሰጣቸዋል ተብሎ ይጠበቃል። ምናልባት አርሰናልና ብሬንትፈርድ በሚያደርጉት መርሃ ግብር ላይ ምክንያቱም ሌላኛው በሳምንቱ አጋማሽ የመልስ ጨዋታ ይደረጋል ከሪያል ማድሪድ ጋርና ለዛ ጨዋታ ይጠቅማቸው ዘንድም እንግዲህ ረፍት ይሰጣቸዋል ተብሎ ይጠበቃል። እነ ቡካዮ ሳካ እና ማይልስ ሉዊስ ስኬሊ እና ዊሊያም ሳሊባ ረፍት ሊያገኙ እንደሚችሉ የወጡ መረጃዎች እንዲሁ እያሳዩ ይገኛሉ። ዛሬ ግን ምሽት 1 ሰዓት ከ30 ላይ ከብሬንትፈርድ ጋር ጨዋታው ይደረጋል። የተወዳጁ እንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የዛሬ መርሃ ግብሮች እነዚህ ነው የሚመስሉት። በስፓኒሽ ላሊጋም ዛሬ ጨዋታዎች ቀጥለው ይደረጋሉ። ሪያል ሶሴዳድ ቀን 9 ሰዓት ሲል በሜዳው እንግዲህ ሳን ሰባስቲያን ስቴዲየም ከማዮርካ ጋር የሚያደርገው ጨዋታ ይጠበቃል። ይሄ ጨዋታ ቀን 9 ሰዓት ላይ የሚደረግ ነው። ቀን 11 ሰዓት ከሩብ ሲል ሄታፌና ላስ ፓልማስ ጨዋታቸውን ያደርጋሉ። ሰልታ ቬጎ እና ኤስፓኞል ደግሞ ምሽት 1 ሰዓት ከ30 ላይ መርሃ ግብራቸውን ሲያደርጉ ሌጋኔሽ እና ባርሰሎና ምሽት 4 ሰዓት ሲል በሙኒሲፓል ዴ ፑትሪክ ይህ ጨዋታ የሚደረግ መርሃ ግብር ነው። ሊጋኔስ ላይ
የሚደረግ መርሃ ግብር ነው። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። በፍሬንች ሊግ ዋንም ዛሬ የሚደረጉ ጨዋታዎች ያሉ። ፍሬንች ሊግ ዋን እንግዲህ ሻምፒዮኑ የተረጋገጠበት ውድድር እንደሆነ ይታወቃል። ነገር ግን ሁለተኛና ሶስተኛ የተቀመጡት ሞናኮና ኦሎምፒክ ድ ማርሴ ዛሬ ምሽት 12 ሰዓት ሲል ጨዋታቸውን ያደርጋሉ። ከዛ በመቀጠል ግን ቱሉዝ ከሊል ጋር ምሽት 4 ሰዓት፣ ስትራስቡርግ ከኒስ ጋር ደግሞ እንዲሁም ምሽት 4 ሰዓት ከ05 ላይ የሚደረጉ መርሃ ግብሮች ናቸው። በጀርመን ቡንደስሊጋ ባየር ሌቨርኩዘን በባይ አሬና ዛሬም ኡኒየን በርሊንን የሚያስተናግድበት ጨዋታ ቅድሚያ የሚደረገው መርሃ ግብር ነው። በእርግጥ ተመሳሳይ ሰዓት በርከት ያሉ ጨዋታዎች ናቸው የሚደረጉት። ቀን 10 ሰዓት ከ30 ሲል ይደረጋል። ሆፋይኒየም እና ማይንስ፣ ቦሩሲያ ሞንቸግላደባክ ከፍራይበርግ፣ ቦሃም ከኦግስበርግ፣ ሆልስቲን እና ሴም ፓውል ዛሬ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ቀን 10 ሰዓት ከ30 ሲደረጉ ዛሬ ተጠባቂው ክላሲከር ደር ክላሲከር ዛሬ ነው የሚደረገው። በጀርመን ቡንደስሊጋ እጅግ ተፎካካሪ የሆኑት ሁለቱ ቡድኖች ባየር ሚኒክ እና ቦሩሲያ ዶርትመንድ ዛሬ ጨዋታቸውን ያደርጋሉ። ምንም እንኳን ዶርትመንድ ዘንድሮ ጥሩ የውድድር ዓመትን በጀርመን ቡንደስሊጋ ማሳለፍ ባይችልም፣ ነገር ግን ይሄ ጨዋታ ትልቅ ፉክክር ይደረግበታል ተብሎ ይጠበቃል። የደር ክላሲከር ጨዋታ ምሽት 1 ሰዓት ከ30 ሲል በባየር ሚኒክ ሜዳ አሊያንዝ አሬና ነው ጨዋታው የሚደረገው። ባየር ሚኒክ እና ቦሩሲያ ዶርትመንድ ዛሬ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ቬኔዚያ ከሞንዛ፣ ኢንተር ሚላን በሜዳው ጁሴፔ ማይዛ ከካግሊያሪ፣ ዩቬንቱስ እንዲሁ በቱሪን ከሊቼ ጋር የሚያደርጉት ጨዋታ ዛሬ በጣሊያን ሴሪ የሚደረጉ ናቸው። በአጠቃላይ በአውሮፓ ታላላቅ ሊጎች ዛሬ የሚደረጉት መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ሙሐመድ ሳላህ አሁንም ብቃቱ እንዳለው አረጋግጧል ብለዋል አርነ ስሎት። የሊቨርፑል ዋና አሰልጣኝ የሆኑት አርነ ስሎት ሙሐመድ ሳላህ ውሉን በማራዘሙ መደሰታቸውን ነው ከዌስትሃም ዩናይትድ ጨዋታ በፊት ለጋዜጠኞች የሰጡት ቃል ላይ የተናገሩት። የሳላህን ውል በማራዘማችን እጅግ ደስተኛ ነኝ ያሉት አሰልጣኝ አርነ ስሎት እሱ እንግዲህ በዚህ ክለብ ለመቆየት ብቃቱ እንዳለው በአመት ውስጥም በደንብ አረጋግጦልናል ሲሉ ነው እንደተደመጡት። ደጋፊዎችና የቡድን አጋሮቹ በጣም ደስተኞች ናቸው። የሱ ውል ማራዘም በቡድን ውስጥም ጥሩ መንፈስ መፍጠርም ይችላል ሲሉ ነው አሰልጣኝ አርነ ስሎት ጨምሮ የተናገሩት። ሳላህ የሚመዘነው እንደ ተጫዋች ነው፣ እኔ ግን እንደ ሰውም ነው የማየው። እሱ ትሁትና በጣም ጠንካራ ሰራተኛ ነው። አሁን ያለበት ደረጃም ለመሆን ብዙ ጥረቶችን አድርጓል ሲልም ነው አሰልጣኝ አርነ ስሎት እንዲሁ የተናገረው። አክሎ የሚናገርና በክለቡ አመራሮች እምነት አለኝ፣ የሚያራዝምበት ውል ካለም ያራዝማል፣ ካልሆነ ደግሞ ሌሎች ጥሩ አማራጮችን ይመለከታል። የሚያደርጉት ለክለቡ የሚበጀውን ነው ሲልም ነው እንዲሁ የተናገረው አሰልጣኝ አርነ ስሎት። ሌላኛው ስለ ኢብራሂማ ኮናቴ ነው አሰልጣኝ አርነ ስሎት ሀሳቡን የሰጠው። ለኔ ኮናቴን ከተከላካይነት ውጪ ቦታ ላይ ማጫወት ከፍተኛ ስጋት አለብኝ፣ ምክንያቱም እሱ ወይ ጉዳት ያጋጥመዋል ወይ ደግሞ ጥሩ አይንቀሳቀስም። ኢብራሂማ ኮናቴ ከኳስ ጋር ያለው አቋም ተሻሽሏል። ከዚህ በፊት ግን አሪፍ ነበረ። ቢውልድ አፕ ላይ ከፍተኛ መሻሻል አሳይቷል። በፉልሃሙ ጨዋታ ያወጣሁት እንግዲህ ግቦች ለማስቆጠርና ድሎችን ለመፍጠር ነው ሲልም ነው አርነ ስሎት የተናገሩት። በክረምቱ የዝውውር መስኮት ላይ ስላለው ፍላጎትም ሲናገሩ አንድ ተጫዋች ላይ ፍላጎት ካሳየው ያንን ተጫዋች ማሳየት አለብን። ሙሐመድ ሳላህ በክለቡ ቤትም መቆየቱ ትልቅ ነገር ነው። እናም እንዲህ አይነት ጥራት ያለውን እንግዲህ ለ7 ወይም ደግሞ 8 ዓመታት በትክክለኛ አቋም ላይ የሚገኝ ተጫዋች በእውነቱ ማቆየትም ትልቅ ነገር ነው። ሰው እንግዲህ ሙሐመድ ሳላህ በጎል ብቻ ቢገመግመውም ጥሩ ነው፣ ምክንያቱም እያስቆጠረ ይመጣልናል ብሏል። ስለ ቫንዳይክ ሲናገሩ ቨርጂል ቫንዳይክ በዚህ ሲዝን እያሳየ ባለው አቋም በጣም ደስተኛ ነኝ። አንዳንድ ስህተቶች ቢኖሩም ሙሉ 90 ደቂቃ ድንቅ ነው። ከዚህ የተሻለ አቋሙን እንደሚያሳይና በአምበልነት እንደሚያገለግለንም ተስፋ አደርጋለሁ ሲል የተናገረው ሙሐመድ ሳላህ በሊቨርፑል ቤት የሰራቸው ሪከርዶችና በዚህ ውድድር ዘመን ያስመዘገባቸውን አንዳንድ ቁጥራዊ መረጃዎችን እንመልከት። ሞው ሳላህ በሊቨርፑል ታሪክ በሁሉም ውድድሮች ከ20 በላይ ግቦችን በ8 ተከታታይ የውድድር ዘመናት ያስቆጠረ የመጀመሪያው ተጫዋች ነው። ሳላህ በፕሪሚየር ሊጉ ታሪክ 10 እና ከዛ በላይ ተከታታይ ጨዋታዎች ላይ ጎል ያስቆጠረ ወይም አሲስት ያደረገ የመጀመሪያው ተጫዋች ሲሆን ለ3 ጊዜ ደግሞ ይህንን አድርጎታል። ሞው ሳላህ በአንድ የፕሪሚየር ሊግ ሲዝንም ብዙ ጎሎችን በማስቆጠርና አሲስት በማድረግም ሪካርዱን በ38 ጨዋታዎች በ44 የግብ ተሳትፎችም ማሳካት እንዲሁ ችሏል። ሳላህ በፕሪሚየር ሊጉ ታሪክ ከእንግሊዝ ተጫዋቾች ውጪ 184 ጎሎችን በማስቆጠር ሪካርዱንም እንዲሁ ተጋርቷል። ሞው ሳላህ በአንድ የፕሪሚየር ሊግ ሲዝን ከሜዳ ውጪ ባደረጋቸው ጨዋታዎች
27 የግብ ሙከራዎችንም በማድረግ አዲስ ሪከርድን ማስመዝገብ የቻለ እንዲሁ ተጫዋች ነው። በፕሪሚየር ሊጉ ታሪክ በ7 የወሩ ምርጥ ተጫዋች ሽልማትም ሪከርድም አስመዝግቧል። በፕሪሚየር ሊጉ ታሪክ በ2 የውድድር ዘመናት ከ40 በላይ ግቦችን ያስቆጠረ ጎልና አሲስቶችን ያደረገ ማለት ነው የመጀመሪያው ተጫዋች ነው። በ2024-25 የውድድር ዘመን በሁሉም ውድድሮች 50 ተከታታይ ጎሎችን በማስቆጠርም በአውሮፓ 5ቱ ታላላቅ ሊጎችም ተጫዋች ነው። ሞው ሳላ በዚህ ሲዝን 11 የፕሪሚየር ሊግ ጨዋታዎችን አድርገው ጎል ወይም ደግሞ አሲስት ማድረግ የቻለ ሲሆን በአንድ የውድድር ዘመን ሊዮኔል ሜሲ ለባርሴሎና 2014-15 ካስመዘገበው ሪከርድ በኋላ ይህንን ያደረገ የመጀመሪያው ተጫዋችም አድርጎታል። ሳላ በ2024-25 ሲዝንም በሊቨርፑል አሲስቶችን በማድረግ ሌላ አዲስ ታሪክን እየጻፈ ይገኛል። ሳላ በፕሪሚየር ሊጉ ታሪክ አዲስ ከመጡ የሻምፒዮንሺፕ ክለቦች ባደረጋቸው ሁለቱንም ጨዋታዎች ጎል ያስቆጠረና አሲስት ያደረገ የመጀመሪያው ተጫዋች ነው። ሳላ በአንድ የፕሪሚየር ሊግ ሲዝን ከ25 በላይ ጎሎችን በማስቆጠርና ከ15 በላይ ደግሞ ለጎል የሆኑ ኳሶችን በማቀበል የመጀመሪያው ተጫዋችም ያደርገዋል። እነዚህ እንግዲህ የተመዘገቡ ቁጥራዊ ሪከርዶች ናቸው። ቫሌንሲያ ጆርጅ መማርዳሽቪሊን ለተጨማሪ ዓመት ማቆየትና ቡድናቸውን የመገንባት ፍላጎት አላቸው። የጆርጂያው ግብ ጠባቂ በሊቨርፑል ወንበር ላይ መቀመጥን አይፈልግም እና አሊሰን ቤከር እስኪለቅ ድረስም መጠበቅ ይመርጣል። ወይም ደግሞ በሊቨርፑል አንደኛ ግብ ጠባቂ ለመሆን ስለሚፈልግ በድጋሚ በስፔን በውሰት መቆየትን ይመርጣል። ሆኖም ግን በቫሌንሲያ የሚቆየ ከሆነ አሁን ባለው የውሰት ሁኔታ ውስጥም ብዙ ገንዘብ እያጣ በመሆኑ የተሻለ ውል ይፈልጋል። ሁለቱም አማራጮች መሰናክሎች ስላሏቸው የወደፊት እጣው በአሁኑ ጊዜ እርግጠኛ አይደለም። ነገር ግን የውሰት ስምምነቱ ካለቀ በኋላ ወደ ሊቨርፑል የሚያደርገው ጉዞ አሁንም ሰፊ እድል አለው እየተባለ ይገኛል። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። ከባለፈው የተሻለ መጫወት አለብን ብሏል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ሪያል ማድሪድ ውጤቱን እንዳይቀለብስ ከመጀመሪያው የተሻለን ሆነን እንገኛለን በማለት ይደመጣል። ሪያል ማድሪድ ውጤቱን ሊቀለብስ ይችላል ተብሎ ስለመነገሩ የጠየቁት ሚኬል አርቴታ የመጀመሪያው ዙር የተሻለ መጫወት አለብን ሲሉ ነው የመለሱት። አርሰናል በሚቀጥለው ሳምንት ረቡዕ ወደ ስፔን አቅንቶ ከሪያል ማድሪድ ጋር የቻምፒየንስ ሊግ የመልስ ጨዋታውንም ያደርጋል። ከመጀመሪያው ዙር ጨዋታ አርሰናል ኤምሬትስ ላይ እንግዲህ 3-0 ማሸነፉ የሚታወስ ነው። ከድሉ በኋላ የቡድኑ ጉልበት እጅጉን ጨምሯል ብሏል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ከዛሬው የብሬንትፈርድ ጨዋታ በፊት ለጋዜጠኞች አስተያየታቸውን ሰጥተዋል። ከሪያል ማድሪድ ጨዋታ ድል በኋላ ቡድኑ በልምምድ ሜዳ ላይ የማይታመን ጉልበት እየታየበት ነው ሲሉ ሚኬል አርቴታ ተናግረዋል። 2 የቅጣት ምት ግብ ስላስቆጠረው ዴክላን ራይስ የተጠየቁት ሚኬል አርቴታ ራይስ የቡድኑ ቋሚ የቅጣት ምት መቺ ለማድረግም እናወራበታለን ብለዋል። ከሁለቱ ቅጣት ምቶች ምርጡ ተብሎ እንግዲህ መለየት ያዳግታል። ሁለቱም የተለየ አመታት ያላቸው 2 ምርጥ ግቦች ናቸው ሲልም ነው አርቴታ የተደመጠው። ከሪያል ማድሪድ ድል በኋላ ተጫዋቾቹ የተሰጣቸው እረፍት 1 ቀን ነው ሲሉም ሀሳባቸውን ሰጥተዋል። በሪያል ማድሪድ ጨዋታ ጉዳት አጋጥሟቸው የነበሩት ዴክላን ራይስ እና ቡካዮ ሳካ በመልካም ጤንነት ላይ መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጧል። ሁለቱም ተጫዋቾች ለዛሬው የብሬንትፈርድ ጨዋታ ዝግጁ መሆናቸውን አሰልጣኙ አያይዘው ተናግረዋል። በተጨማሪም በጉዳት ላይ የሚገኘው ተከላካዩ ሪካርዶ ካላፊዮሪ በጥሩ መሻሻል ላይ መሆኑን ነው አሰልጣኝ ሚኬል አርቴታ ያረጋገጡት። ካይ ሃቨርትስ በበኩሉ ከውድድር ዘመኑ መጠናቀቅ በፊት ወደ ሜዳ እንደሚመለስም አሰልጣኝ ሚኬል አርቴታ ተናግረዋል። በሳምንቱ አጋማሽ የተደረጉ የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ጨዋታዎችን ተከትለው ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ተለይቶ ታውቋል። በዚህ መሰረትም የአርሰናሉ የመሃል ሜዳ ተጫዋች የሆነው ዴክላን ራይስ የቻምፒየንስ ሊግ ሳምንቱ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጣቸው ነው ይፋ የሆነው። ዴክላን ራይስ አሁን ላይ ሪያል ማድሪድን ሲያሸንፉ 2 የቅጣት ምት ግቦችን በማስቆጠር የጨዋታው ኮከብ እንደነበር እናስታውሳለን። በተጨማሪም የሳምንቱ ምርጥ 11 ስብስብ ውስጥም ይፋ ሲደረግ እንግዲህ ስብስቡ ላይ ይህም ተጫዋች በድጋሚ መካተቱ ነው የተገለጸው። አርሰናል፣ ሊቨርፑል፣ ቸልሲ፣ ኒውካስል እና ቶትንሃም ከዲን ሆጅሰን ወኪሎች ጋርም ንግግሮችን እያደረጉ እንደሆነ ዴቪድ ኦርነስቲን ዘግቧል። አርቴታ ይናገራል። ሳካና ዴክላን ራይስ በጣም ደህና ናቸው ሲል ይናገራል። እንዲሁ ካይ ሃቨርትስ ከውድድር ዓመቱ መጠናቀቅ በፊት ወደ ስብስባችንም ይመለሳል ሲል የተናገረው የቀድሞ የአርሰናል ሌጀንድ ስፓኒያርዳዊው ሴስ ፋብሬጋስ አርሰናል በቀጣይ ዓመት ፊት መስመሩን በስዊድናዊው ቪክተር ዮከርሽ መምራት አለበት በማለት ተናግሯል። አርሰናል በቀጣይ ዓመት ክለቡን ይበልጥ ለማጠናከር በክረምቱ የዝውውር መስኮት ከየትኛውም ቦታ ይልቅ የፊት መስመር ተጫዋች ለማስፈረም ቅድሚያ መስጠት ግድ ይለዋል ብሏል።
ሚኬል አርቴታ በአርሰናል ቤት ድንቅ ስራን እየሰራ ይገኛል። ቡድኑን ጠንካራ አድርጎታል። እዚህ ቡድን ላይ የግድ ሁነኝ የፊት መስመር ተጫዋች ያስፈልገዋል። ይህ ደግሞ አርቴታም በደንብ ያውቀዋል ብዬ አስባለሁ። በክረምቱ የዝውውር መስኮት ለአርሰናል አጥቂ ማስፈረም ምርጫ ሳይሆን ግዴታ ነው ብዬ አስባለሁ። በቀጣይ አመት የአርሰናል የፊት መስመሩን ለማጠናከርም እንዲሁ ደግሞ በቪክተር ዮከርሽ መመራት አለበት ብዬ አምናለሁ። ቪክተር ዮከርሽ ለአርሰናል ተስማሚ አጥቂ ነው። ፊት መስመሩንም እሱ ቢመራው 100% ክለቡ ያለበትን የጎል ማስቆጠር ችግርም መቅረፍ የሚችል ተጫዋች ነው። አሁን ካሉት አጥቂዎች ትክክለኛው አማራጭ ሊሆን የሚችለው እሱ ነው ሲል የተናገረው። የአርሰናል የዝውውር ኢላማ የሆነው ጁሪየል ሃቶ ስለ አርሰናልና ስለ ጁሪየን ቲምበር ይናገራል። ጁሪየን ቲምበር አርሰናል ቤት እንዴት ከመሃል ተከላካይ ተጫዋችነት ወደ ተመላላሽ ፉልባክነት ተጫዋች እንደተቀየረና ከዚህ ላይ ደግሞ ዓለም ላይ ካሉ ምርጥ ፉልባኮች አንዱ እንዲሆን እንዳስቻለው ቲምበር ጋር እንግዲህ ስለዚህ ጉዳይ ተነጋግሬ ነበር። እኔ እንግዲህ እሱ ጁሪየን ቲምበርን ሲጫወት የማውቀው የመሃል ተከላካይ ቦታ ላይ ነው። ወደ አርሰናል ከተዘዋወረ በኋላ ግን በቡድን ውስጥ ዘርፈ ብዙ ሚና ሲጫወትና በተለያየ ቦታ ሁለገብ ተጫዋች መሆን ችሏል። አሁን ላይ በአርሰናል ቤት ከኋላ መስመር መሃል ተከላካይ፣ ግራ ፉልባክ፣ ቀኝ ፉልባክ ያሉ ቦታዎች ላይ ሁሉ ተሰልፎ ይጫወታል። ይሄ ለኔ በጣም አስገርሞኛል። አሁን ባለው የእግር ኳስ ሳይንስም አንድ ተጫዋች በአንድ ቦታ ብቻ ተወስኖ የሚጫወትበት ጊዜ አይደለም። ከዛሬ 20 እና 15 ዓመታት በፊት በቡድን ውስጥም አንድ የተወሰነ ቦታህን ብቻ አስከብረህ መጫወት ትችል ነበር። አሁን ግን ነገሮች ሁሉ ተለውጠዋል። በዘመናዊ እግር ኳስ ዓለም ሁለገብ ተጫዋች መሆን ይጠበቅብሃል። ጁሪየን ቲምበር በአርሰናል ቤት በዚህ አጭር ጊዜ ያውም ደግሞ በከባዱ ሊግ ውስጥም በትልቅ ክለብ ውስጥም እየተጫወተ በዚህ ደረጃም የተዋጣለት ሁለገብ ተጫዋች መሆን ችሏል። ጁሪየን ቲምበር በእርግጠኝነት ለኔ ትልቅ አርአያ የሆነ ተጫዋች ነው ሲል ሀሳቡን ሰጥቷል። ጁሪየል ሃቶ ነው ይህንን ሀሳብ የተናገረው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ዩናይትድ ተጫዋች ማስፈረም ይፈልጋል። ማንቸስተር ዩናይትዶች በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የወልቭሱን የፊት መስመር ተጫዋች ማቲያስ ኩኛህን ማስፈረም እንደሚፈልጉ ነው ይፋ ሆነው። ማንቸስተር ዩናይትዶች ማቲያስ ኩኛህን ለ10 ቁጥር ቦታ ተጫዋች አስበው ለማስፈረም ማሰባቸውን ዘ አትሌቲክ አስነብቧል። ማንቸስተር ዩናይትድ ማቲያስ ኩኛህን ለ9 ቁጥር ቦታ ላይ ካሰቡት ሊያም ዴላፕ ጋር ለማስፈረም ማቀራቸው ተነግሯል። ዩናይትድ የማቲያስ ኩኛህ ደሞዝ ከፍተኛ ቢሆንም የሚለቁ ተጫዋቾች መኖራቸውን ተከትሎ ክፍት ቦታ ስለሚኖር ከባድ ላይ ሆነባቸው እንደሚችል ተዘግቧል። ክሪስቲያን ኤሪክሰን፣ ቪክተር ሊንድሎፍ፣ ጆኒ ኢቫንስ እና ቶም ሂተን በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ክለቡን የሚለቁ ተጫዋቾች መሆናቸው ነው ይፋ የሆነው። ሁላችንም ከአንድሬ ኦናና ጎንንን ብሏል ጆሹዋ ዘርክዚ። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ጆሹዋ ዘርክዚ ቡድናቸው ለአንድሬ ኦናና ድጋፍ እንደሚያደርግ ገልጿል። ካሜሮናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ከትላንትና በስቲያ ምሽት ስህተቶችን ሰርቷል በሚል ከደጋፊው እንግዲህ ተቃውሞ በርክቶበት ነበር። እንግዲህ ሁሉም ለኦናና ድጋፍ ያደርጋል ሲል ነው ጆሹዋ ዘርክዚ አንድ ቡድንን በስህተት ምክንያት የትኛውም ተጫዋችን አናገልም በማለትም ጭምር ነው እንዲሁ የተናገረው። ቀጣዩ ጨዋታ ፈታኝ እንደሚሆን ግልጽ ነው። ሊዮን ወደ ሳጥናቸው ተጠግተው ተከላክለው እንደሚጫወቱም ግልጽ ነው። እናም የምንሰጣቸውን ክፍተት ቦታዎችም ሊጠቀሙ እንደሚሞክሩ እናውቃለን። የከትላንትና በስቲያው ጨዋታ ማጥናትና ድክመቶቻችንን ማረም እንዲሁም ለቀጣዩ ጨዋታ በደንብ ልንዘጋጅም ይገባናል። በስቴዲየማችን የሚኖረው ድባብ ድንቅ ሊሆን ይገባል። ደጋፊዎቻችን በጨዋታው እያንዳንዱ ቅጽበት ፕሬስ እንድናደርግ እንደሚፈልጉም ግልጽ ነው። በጨዋታው ላይ ብልህ ልንሆን ያስፈልገናል። በመልሱ ጨዋታ የምንችለውን ሁሉም ማድረግ ይኖርብናል ሲል አሰልጣኝ ሩበን አሞሪም ሀሳቡን የሰጠም አሰልጣኝ ነው። ሪካርዶችን መስበር የማይታክተው ብሩኖን እንመልከት። ፖርቱጋላዊው የመሃል ሜዳ ተጫዋች የሆነው ብሩኖ ፈርናንዴስ በዩሮፓ ሊግ ምሽት ላይ አንድ አሲስት በግሉ ማስመዝገብ ችሏል። በዛ የምሽቱ ጨዋታ ላይ እንግዲህ ያስመዘገበው አሲስት በዩሮፓ ሊግ ውድድር ታሪክ በጥሎ ማለፍ ጨዋታ ላይ የተደረገች 12ኛ አሲስት ሆና ተመዘግባለች። ይህም በዩሮፓ ሊግ ውድድር ታሪክ በጥሎ ማለፍ ጨዋታ ላይ ብዙ አሲስቶችን ያደረገ ተጫዋች እንዲሆን አስችሎታል። የቀድሞ ማንቸስተር ዩናይትድ እና የቼልሲ ሌጀንድ ተጫዋች የነበረው ዮሃን ባታን በመብለጥ ሌላኛው በጨዋታው ላይ የራሱን ሪከርድ ማስቀጠልም ችሏል። በዩሮፓ ሊግ ውድድር ታሪክ ብዙ የጎል አስተዋጽኦች ያለው ተጫዋች ነው 44። እንዲሁም የዩሮፓ ሊግ የጥሎ ማለፍ ውድድር ታሪክም ብዙ የጎል አስተዋጽኦችን ያበረከተ ተጫዋች ነው 17። ታይለር ዴቤሊንግ በቅናሽ ዋጋ ይለቁታል ተብሎ ይጠበቃል። ብዙ የሊግ ጨዋታዎች እየቀሩ ወደ ታችኛው ሊግ መውረዳቸውን ያረጋገጡት ሳውዝሃምፕተኖች ባለተስፈኛውን ታዳጊ ተጫዋቻቸው ታይለር ዴቤሊንግ በእንግዲህ በሱ ላይ ካስቀመጡት የዝውውር ዋጋ ዝቅ አድርገው ተጫዋቹን ሊሸጡት ይችላሉ።
ታይለር ዴብሊንግ እስከ 35 ሚሊዮን ፓውንድ ባለው አካባቢ ሊለቁት ይችላሉ ተብሎ ይጠበቃል። የ19 ዓመቱ ወጣት ባለተስፈኛ ታዳጊ ታይለር ዴብሊንግ ከሳውዛምፕተን የቀረበለትን የአዲስ ኮንትራት ውልም ውድቅ አድርጓል። በማንቸስተር ዩናይትድ በኩል በተጫዋቹ ላይ ተጨባጭ ፍላጎትም አለ ብሏል ከቼንድ ኦፍ ሳይድ በመረጃው። ማንቸስተር ዩናይትዶች በክረምት የተጫዋቾች የዝውውር መስኮት አዲስ ግብ ጠባቂ ስለማስፈረም በከፍተኛ ሁኔታ እያጤኑበት ነው። 3 ግብ ጠባቂዎችን በእጩ ዝርዝራቸው ውስጥ ይገኛሉ። እነሱም ፈረንሳዊው የሊሉ የ23 ዓመት ወጣት ግብ ጠባቂ ሉካስ ቼቫሊየር፣ እንግሊዛዊው የበርንሌ የ22 ዓመት ወጣት ግብ ጠባቂ ጄምስ ትራፎርድ፣ ቤልጅማዊው የሪያል አንትዋርፕ የ22 ዓመት ወጣት ግብ ጠባቂ ሴኔ ላመንስ። እንግዲህ በጊቭ ሚ ስፖርት መረጃ መሰረት እነዚህ በማንቸስተር ዩናይትድ ፍላጎት ውስጥ ያሉ ግብ ጠባቂዎች ናቸው። ዩናይትድ ተመራጩ ክለብ ነው። የእንግሊዙ ማንቸስተር ዩናይትድ ብራዚላዊውን የ25 ዓመት የአታላንታን የመሃል ሜዳ ተጫዋች ኤደርሰንን ለማስፈረም ተመራጩ ክለብ ነው። ማንቸስተር ዩናይትዶች ለብራዚላዊው የመሃል ሜዳ ተጫዋች ለኤደርሰን ዝውውርን በሚቀጥሉት ሳምንታት ለጣሊያኑ ክለብ አታላንታ የዝውውር ጥያቄ ያቀርባሉ ተብሎ ነው የሚጠበቀው ብሏል ቱቶ መርካቶ ባወጣው መረጃ መሰረት። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በመጪው እሁድ ማለትም ነገ ከኒውካስል ዩናይትድ ጋር ከሚያደርገው ጨዋታ በፊት ጋዜጣዊ መግለጫን ሰጥቷል። ኒውካስል ዩናይትድን ለመቅጠም የሚሆኑ 3 የዝግጅት ቀናት ብቻ አሉን። እናም ለዚህ ጨዋታ ስንዘጋጅ ደግሞ ብዙ ኃይል እንደምናወጣም ግልጽ ነው። ይሄ ይበልጥ አሉታዊ ተጽዕኖ ይኖረዋል። ከዚህ ጨዋታ በኋላ ዳግም ለሐሙስ ወሳኝ ጨዋታ እንዘጋጃለን፣ ዝግጁ ልንሆንም እንጥራለን። ይህንን ጨዋታም ከደጋፊዎቻችን ጋር በጋራ በመሆን ድል ለማድረግም ወደ ሜዳ የምንገባ ይሆናል። ኒውካስልን ለማሸነፍ ነው ወደ ሜዳ የምንገባው። ሆኖም ግን አንዳንድ ተጫዋቾችን የመሰለፍ ጉዳያቸው ዙሪያ ጥንቃቄ ልንሆን ይገባናል። ብሩኖ ፈርናንዴዝ በኒውካስሉ ጨዋታ ረፍት ይሰጠው ይሆን ተብሎም ተጠይቀው ነበር። በዚህ ዙሪያ ግምገማ የምናደርግ ይሆናል። እናም ብዙ ጨዋታ በተከታታይ መጫወት የማይችሉ ተጫዋቾችን ለማሳረፍ እንሞክራለን። ነገር ግን ብሩኖ ፈርናንዴዝ ሁሉንም ጨዋታ መጫወት የሚችል ተጫዋች ነው። ይህ ተጫዋች እያንዳንዱን ጨዋታ መጫወትም አለበት ብሏል። ጆሹዋ ዘርክዚ ምርጥ ብቃቱን እንዲያወጣ ለመርዳት ያደረግኩት ነገር ለእርሱ ሁሉን ነገር ግልጽ በማድረግ የእሱን ክህሎቶች ማጥናትና ታክቲካዊ ሚናውንም መረዳት ነው። በእርሱ መሻሻል ላይ እኔ ብቻ ሳልሆን መላው የአሰልጣኝ ስታፍ አባላትም ድንቅ ሚና ነበራቸው። ለኒውካስል ዩናይትዱ ጨዋታ አዲስ የተለየ ቡድን ዜና የለም። እናም ደግሞ በኒውካስል ጨዋታ ፍልሚያ ላይ ማሸነፍ የምንችል ቋሚ 11 ይዘን ወደ ሜዳ እንገባለን ሲልም ነው ሩበን አሞሪም የተናገረው። እንዲሁ አሰልጣኝ ሩበን አሞሪም ከማርከስ ራሽፎርድ ጋር ውይይት ያደርጋሉ ተብሎ ይጠበቃል። እንግሊዛዊው የ27 ዓመት የግራ መስመር አጥቂ ማርከስ ራሽፎርድ በአስተን ቪላ ቤት የሚያቆየውን የውሰት ውል ተጠናቆ ወደ ማንቸስተር ዩናይትድ ሲመለስ ከፖርቱጋላዊው የዩናይትድ አሰልጣኝ ጋር ውይይት ያደርጋል። ማንቸስተር ዩናይትድ ለቅድመ ውድድር ዝግጅት ወደ አሜሪካ ከማምራቱ በፊት በሩበን አሞሪም እና በማርከስ ራሽፎርድ መካከል ውይይት ይደረጋል። በሁለቱም ወገኖች መካከል የሚደረገው ውይይት በመካከላቸው ተፈጥሮ የነበረውን አለመግባባት ለማስቀረትም ታልሞ የሚደረግ እንደሆነ ነው ዴይሊ ስታር መረጃውን ያጋራው። በያዝነው ሳምንት ከ21 ዓመት በታች ቡድኑ ተቀላቅሎ ሲጫወት የነበረው ቺዶ ኦቢ ማርቲን ወደ ዋናው ቡድን ስብስብ የሚመለስ ይሆናል። በዚህም ከ21 ዓመት በታች ቡድኑ ትላንትና ያለበት ጨዋታ ላይ አልተሳተፈም። በዕለተ ሰንበት ማለትም ነገ ከኒውካስል ዩናይትድ ጋር ላለባቸው ጨዋታ ግን ወደ ዋናው ቡድን ስብስብ ይካተታል ተብሎ ይጠበቃል። ማቲያስ ኩኛ የዩናይትድ ዋነኛ ኢላማ ነው። ማንቸስተር ዩናይትድ በመጪው የክረምት የተጫዋቾች የዝውውር መስኮት ብራዚላዊውን የመስመር አጥቂ ማቲያስ ኩኛህን ለማስፈረም እቅድ መያዙ ተነግሯል። ተጫዋቹ ለአሰልጣኝ ሩበን አሞሪም ቡድን ውስጥም በርካታ ግቦችን ማስቆጠር እንደሚችል ታምኖበታል ተብሏል። ብራዚላዊው አጥቂ አሁን ላይ በብቃቱ ጣሪያ ላይ እንደሚገኝና ለቡድኑም ተጨማሪ ልምድን እንደሚያመጣ በዩናይትድ ሰዎች ይታመንበታል። ዩናይትድ በክረምቱ የዝውውር መስኮት በደንብ እንግዲህ ተጫዋቾቹ እንግዲህ መሸጥ ከቻለ ሊያም ዴላፕና ማቲያስ ኩኛህን በጣምራ ለማስፈረምም ጥረት ሊያደርግ እንደሚችል ነው ጥቆማዎቹ እየወጡ የሚገኙት። የማንቸስተር ዩናይትድ ሰዎች የማቲያስ ኩኛህና የሊያም ዴላፕ ወደ ኦልድ ትራፎርድ መድረስ በሩበን አሞሪም ሲስተም ውስጥ የተፈጠረውን የግብ ማስቆጠር ችግር ይቀርፋል ብለው ያምናሉ። በዋነኝነት ደግሞ የማቲያስ ኩኛህ ዝውውር ለሩበን አሞሪም ጠቃሚ መሆኑን ማመናቸውን ነው ዘ አትሌቲክ መረጃውን እያጋራም የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ውድ ቤተሰቦቻችን ማንቸስተር ሲቲ የቶትንሃሙን ደስቲን ኡዶጊን በክረምቱ የፉልባኩን ተከላካይ ኢላማ ዝርዝር ውስጥም አስገብተውታል። ነገር ግን ከዚህ በፊት እንደተገለጸውም የዩቬንቱሱ ካምቢያሶ ነው አሁን ላይ የማንቸስተር ሲቲ ዋነኛ ኢላማ ይሆናል ተብሎ ይጠበቅ የሚገኘው። ነገር ግን
ሲቲዎች ግን ደስቲን ኦዶጊንም ከቶትናም ለማስፈረም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ሲቲ ባየር ሌቨርኩሰኑን አማካይ አክሴል ፓላሲዮስን የዝውውር ኢላማ ዝርዝራቸው ውስጥ አድርገውታል ሲል ከጀርመን የሚወጡ መረጃዎች ያሳያሉ። ስምምነቱ ቀላል አይሆንም። እናም የጀርመኑ ክለብ የገበያውን ዋጋ የሚማርክ ዋጋም እስካልተቀበለ ድረስ ለመሸጥ ፍቃደኛ አይሆንም ሲልም ነው መረጃው ያጋራው። ኖቲንግሃም ፎረስቶች ለሞርጋን ጌብስ ዋይት 100 ሚሊዮን ፓውንድ ዋጋም ለጥፈውበታል ሲል ፎክስ ስፖርት በመረጃው አጋርቷል። ማንቸስተር ሲቲና ባየር ሚኒክ ፍሎሪያን ቨርትስ ላይ ዋና ተፎካካሪና እጩ ሆነዋል። ሆኖም ግን የፍሎሪያን ቨርትስ ቤተሰቦች ቨርትስ በእግር ኳስ ሕይወቱ ወደ ሌላ የአውሮፓ ክለብ ከመሄድ ይልቅ ተጫዋቹ ወደ ባየር ሚኒክ እንዲዘዋወር ይፈልጋሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ግን በትልቁ ይንቀሳቀሳል ተብሎ አሁን ላይ እንደሚጠበቅ መረጃዎች ያሳያሉ። ሌላኛው የኬቨን ደብሮይና ተተኪ ሊደረግ ይችላል ተብሎ የሚጠበቀውና በዝርዝር ውስጥም ወይም ደግሞ በአማራጮች ዝርዝር ውስጥ የሚገኘው ተጫዋች ራያን ቸርኪ ነው። በዚህ ሲዝን ብዙ 160 እንግዲህ በዚህ ሲዝን ብቻ 160 የጎል እድሎችን ፈጥሯል። ነገር ግን በሚዲያው ላይ ስማቸው ብዙ ጊዜ የሚነሳው ቤሊንግሃም እና ፔድሪ ናቸው። ከዛ በተጨማሪ ግን እነሱ በዚህ ሲዝን 100 የጎል እድሎችን ነው መፍጠር የቻሉት። ራያን ቸርኪ 160 ያክል የግብ እድሎችን ግን መፍጠር የቻለ ተጫዋች ነው። የሊዮን ተጫዋች ነው። ይህ ተጫዋች ጋሪ ኔቭል ይናገራል። 99 በመቶ ዛሬ ላይ እያየን ያለነው ያልተሳኩና ደካማ ጨዋታዎች የፔፕ ጓርዲዮላን አጨዋወት ለመኮረጅ የተደረጉ ሙከራዎች ናቸው። ዋናው ችግር ፔፕ ራሱ አይደለም። እኔ በሁሉም መንገድ ሊቅ ነው ላለው እሱ እናም ደግሞ ይህ አጨዋወት ዘይቤ በሁሉም ሰው ውስጥ ሊገኝ የማይችል ከፍተኛ ግንዛቤ ችሎታንም የሚጠይቅ ነገር ነው። ስለዚህ ሌሎቹ እንግዲህ ጥሩ ያልሆነ አጨዋወትን የሚያደርጉት የፔፕን አጨዋወት ለመኮረጅ በሚያደርጉበት ጥረት ነው ሲልም ነው ጋሪ ኔቭል የተናገረው። ማንቸስተር ሲቲ ለኒኮ ኦሮሊ አዲስ ኮንትራት ለመስጠት ውይይት አድርገዋል። በጥር ወር ከቼልሲ የመጡት ጥያቄዎችን ውድቅ ካደረጉ በኋላ ከማንቸስተር ሲቲ ጋር እንግዲህ አሁን ኮንትራት ወይም ስምምነት ለማጠናቀቅም ነገሮች በጥሩ ሁኔታ እየሄዱ እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ሪያል ማድሪድን እንመልከት። በሪያል ማድሪድ በኩል እንግዲህ ዊሊያም ሳሊባን በነፃ ለማስፈረም በትልቁ ሙከራዎችን ያደርጋሉ ተብሎ ይጠበቃል። የላሊጋው ክለብ ሪያል ማድሪድ ፈረንሳዊውን የአርሰናል የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባን ማስፈረም እንደሚፈልግ ከዚህ በፊት መዘገቡ ይታወሳል። ሎስ ብላንኮቹ የተጫዋቹ ከፍተኛ ፈላጊ ቢሆኑም ዝውውሩ በዚህ ክረምት ይፈጸማል ተብሎ እንደማይጠበቅ ነው ዘ አትሌቲክ የዘገበው። ተጫዋቹ በአርሰናል ቤት እስከ 2027 የሚያቆይ ውል ያለው ሲሆን አርሰናል ውሉን ማራዘም እንደሚፈልግ ተነግሯል። ሪያል ማድሪድ በበኩሉ አርሰናል አሁን የሚጠይቀውን ሂሳብ ከፍተኛ መሆኑን ተከትሎ የተለመደውን የዝውውር እቅዳቸውን ለመጠቀም ማሰባቸው ይነገራል። ሎስ ብላንኮቹ አሁን ላይ ተጫዋቹን በቅርበት በውስጥ እያነጋገሩት በመቆየት በ2026 በአነስተኛ ዋጋ ለማስፈረምም ማቀዳቸው ተነግሯል። የማይሳካ ከሆነ ዊሊያም ሳሊባን በማሳመን ውሉ ሲጠናቀቅ በ2027 በነፃ ወደ ቡድናቸው ለመቀላቀልም እቅድ ማውጣታቸው ነው እየተገለጸ የሚገኘው። አሰልጣኝ ካርሎ አንቸሎቲ መጋቢት ወር ላይ ትሬንት አሌክዛንደር አርኖልድን በሚቀጥለው የውድድር ዓመት አዲሱ የሪያል ማድሪድ ተጫዋች እንደሚሆን ቀድሞ ተነግሯቸዋል ብሏል ማሪዮ ኮርቴግና መረጃውን ሲያጋራ። ከሪያል ማድሪድ ጋር ስሙ በስፋት የተነሳው ታዳጊው ተከላካይ ዴን ሆጅሰን በብዙ የፕሪሚየር ሊግ ክለቦች እየተፈለገ እንደሆነ ዲያሪዮ አስ መረጃውን አጋርቷል። 60 ሚሊዮን ዩሮ ውል ማፍረሻም እንደተለጠፈበት አያይዞ ገልጿል። ቅድም እንግዲህ ማሪዮ ኮርቴግና ባወጣው መረጃ መሰረት ደግሞ የቦርዱ አባላት በዳቪድ አላባ፣ በአይደር ሚሊታው እንዲሁም በኦሪዮል ሹዋሜኒ ቨርሳታይልነትና በታዳጊው ሁዋን ማርቲኔዝ ይተማመናል የሚል መረጃ ነው እየወጣ የሚገኘው። ሪያል ማድሪድ በሚቀጥለው የክረምት የዝውውር የመሃል ተከላካይ ለማስፈረም እየሰራ አይደለም። አሁን ላይ ካርሎ አንቸሎቲና የአሰልጣኝ ስታፍ አባላቱ ቡድኑን ለማጠናከር እንዳለበት ቢያምኑም የሪያል ማድሪድ ቦርድ ክለቡን ለማጠናከር ግዢዎችን የሚያስፈልጉት በ2026 ነው ብሎ ያምናልም የተባለው። በዚህ ዓመት መጀመሪያ አካባቢ በኤሲኤል ጉዳት ከጨዋታ የራቀው አይደር ሚሊታው በሪያል ማድሪድ ዓለም ዋንጫው ላይ እንግዲህ እንደማይደርስም ታውቋል። ነገር ግን ከውድድሩ በኋላ ስለሚኖረው የቅድመ ውድድር ዘመን ጨዋታዎች ላይ ብቁ ሆኖ ወደ ሜዳ እንደሚመለስ ዲያሪዮ አስጨምሮ ዘግቧል። በአሜሪካ የዓለም ክለቦች ዋንጫ ጨዋታ ሪያል ማድሪድ ከአልሂላር ለሚያደርጉት ግጥሚያ የስቴዲየም መግቢያ ትኬቶች ተሽጠው እንዳለቁ ታውቋል። አሁን ላይ ጥቂት የመግቢያ ትኬቶች ብቻ እንዳሉ የታወቀ ሲሆን እነሱም ደግሞ በመልሶ ሽያጭ ዌብሳይቶች ላይም በአንዳንድ ትኬት $1 ጭማሪም ተደርጎባቸው እየተሸጡ መሆኑን ነው ማርካ ያስነበበው።
ዳኒ ሰባዮስ ከአርሰናል ጋር በሚደረገው ጨዋታ የሚጫወት ሲሆን እሁድ በላሊጋው ከዲፖርቲቮ አላቬስ ጋርም የተወሰነ የጨዋታ ደቂቃዎችን ያገኛል ተብሎ ይጠበቃል። ባርሳን እንመልከት። ኦሳሱና ባርሴሎና ላይ ያቀረበው ክስ ውድቅ ሆኗል። ኦሳሱና ከባርሴሎና ጋር በነበረው ተስተካካይ የሊግ መርሃ ግብር ኢንጎ ማርቲኔስ ለባርሴሎና መሰለፉን የፊፋን ሕግ የጣሰ ነው በሚል ቅሬታ ማቅረባቸው ይታወሳል። ኦሳሱና ያቀረበው ቅሬታ እንግዲህ ኢንጎ ማርቲኔዝ የብሔራዊ ቡድኑን ስብስብ በጉዳት ለቆ ከ5 ቀናት በፊት ለክለቡ መጫወት አይችልም የሚል ነበር። አሁን ላይ ኦሳሱና ያቀረበው ቅሬታ ውድቅ እንደተደረገበት ሲገለጽ ባርሴሎና የሚጣልበት የቅጣት ውሳኔ እንደማይኖር ነው ይፋ የሆነው። የስፔን እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴ ተጫዋቹ በጨዋታው መሳተፉ ህጋዊ መሆኑንና ብሔራዊ ቡድኑን የለቀቀው የተለመደውን ህጋዊ አሰራር ተከትሎ እንደሆነ ይፋ አድርጓል። ባርሴሎና ጨዋታውን 3-0 ማሸነፉ የሚታወስ ነው። በጣም ከባድ ተጋጣሚ ወይም ከባድ ጨዋታ ይሆናል ብለዋል ሃንስ ፍሊክ። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ከዛሬው የሊጋኔስ ጨዋታ በፊት አስተያየታቸውን ሰጥተዋል። በንግግራቸውም ዳኒ ኦልሞ በዛሬው ጨዋታ ላይ አይሳተፍም፣ ለሱ ተጨማሪ ጊዜ መውሰድና ዝግጅቱን መቀጠል የተሻለ ነው። እኛ ሊጉን እየመራን ነው፣ ሊጋኔስ ደግሞ ላለመውረድ እየተጫወተ ነው ያለው። ስለዚህም ጨዋታው በጣም አስቸጋሪ ይሆናል። የዋንጫ ቡድን መሆን ከፈለግን ትልቅ ጨዋታዎች ላይ ብቻ ጥሩ መሆን የለብንም፣ የሊጉ ጨዋታዎች ላይ ማተኮር አለብን ብሏል። ለተወሰኑ ተጫዋቾች እረፍት እንሰጣለን፣ አዲስ ኃይልም እንፈልጋለን ሲሉ ነው የተደመጡት አሰልጣኝ ሃንስ ፍሊክ። ውላቸውንም ሊያራዝሙ እንደሆነ ሰምተናል። ጀርመናዊው አሰልጣኝ ሃንስ ፍሊክ በባርሴሎና ቤት ያላቸው ኮንትራትን ለማራዘም ንግግር ላይ መሆናቸው ተገልጿል። አሰልጣኝ ሃንስ ፍሊክ በባርሴሎና ቤት እስከ 2027 የሚያቆየውን ውልም ለመፈረም ከጫፍ መድረሳቸው ተነግሯል። እስከ ውድድር ዘመኑ መጨረሻ የሚቆይ ውል ያላቸው አሰልጣኙ በአመቱ መጨረሻ አዲስ ውል እንደሚፈርሙ ተዘግቧል። የ61 ዓመቱ አሰልጣኝ ሃንስ ፍሊክ ከቀናት በፊት በሰጡት አስተያየትም በባርሴሎና ያላቸው እቅድ ገና መጀመሩ ነው ሲሉም እንዲሁ ተናግረው ነበር። ሊዮኔል ሜሲ ውሉን ሊያራዝም ነው። አርጀንቲናዊው የፊት መስመር ተጫዋች የሆነው ሊዮ ሜሲ በኢንተር ማያሚ ቤት ያለውን ኮንትራት እንደሚያራዝም ይፋ ሆኗል። የዓለም ሻምፒዮኑ ሊዮኔል ሜሲ በኢንተር ማያሚ ቤት እስከ 2026 ለመቆየትም አዲስ ኮንትራት እንደሚፈራረም ዘ አትሌቲክ አረጋግጧል። በክለቡ በኮንትራቱ ላይ በአመቱ መጨረሻ የሚጠናቀቀው ሊዮ ሜሲ በቅርቡ ይፋ ይደረጋል ተብሎ ይጠበቃል። አዲስ ኮንትራትም ይፈርማል ነው የተባለው። የቼልሲን ጉዳይ ስናነሳ የስካይ ስፖርት ዋና ዘጋቢ የሆነው ካቬል እንዲህ ሲል ነው የተናገረው። ቼልሲ በዚህ ክረምት አጥቂ ያስፈርማል፣ ሊያም ዴላፕ ደግሞ ሊሆን ይችላል ሲል እንግዲህ ተናግሯል ይሄ ጋዜጠኛ። ነገር ግን ከማንቸስተር ዩናይትድ ትልቅ ፉክክር ይጠብቃቸዋል። ኤንዞ ማሬስካ ይናገራሉ። የቼልሲ አካዳሚ ሁሌ ምርጥ ነው። በጨዋታው ያስደነቀኝ ተጫዋች ጆሽ አችፖንግ ነው። ለዚህ ክለብ ድንቅ ተጫዋች መሆን ይችላል። የተለያየ ቦታ መጫወትና ምርጥ ብቃትን ማሳየት ይችላል። በዚህኛው ጨዋታ ላይ ለክለቡ ጥሩ ተጫዋች ሊሆን እንደሚችልም አሳይቶኛል። ፕሮፌሽናል እንቅስቃሴና ጥሩ ውጤት ነበር። በሁለተኛው አጋማሽ ከመጀመሪያው አጋማሽ ጋር ሲነጻጸር ተሻሽለን የተገኘንበት አጋማሽ ነው። የተለያዩ ጨዋታዎችን እንዴት መጫወት እንዳለብንም መማር አለብን ብሏል። በዚህ ጨዋታ አንዳንድ ተጫዋቾች ምርጥ ብቃት እንዲያሳዩና የቀሩት ደግሞ በደንብ እንዲያርፉ እድሉን መስጠት ፈልገን ነበር ሲልም ነው የተናገረው። ለኔ ፍጹም ቁጥር 9 ተጫዋች ማለት ኒኮላ ጃክሰን ነው። ቀድሞኑ ወሳኝ ቁጥር ተጫዋች አለን። ደግሞም አሁን ላይ ክረምት አይደለም፣ የኒኮ ተመሳሳይ የሆነ ተጫዋች ቢኖረን መልካም ነው። ብዙ ጊዜ እንደነገርኳችሁ እናንተም እንደምታዩት ከኒኮ ጋር የተሻለ ቡድን ነን። ኒኮ የምንፈልገው አይነት ተጫዋች ነው ሲልም ይናገራል። ሊያም ዴላፕን በተመለከተም እንግዲህ ሲናገር ቁጥሮችን ስንመለከት ሊያም ዴላፕ እጅግ በጣም ጥሩ እየሰራ ነው። አስቀድሞ 12 የፕሪሚየር ሊግ ጎሎችን አስቆጥሯል። የሚጫወትበትን የሚታገልበት እንዲሁም ሁልጊዜም ለቡድኑ መኖሩን በጣም ደስ ይለኛል። ነገር ግን እሱ የኢፕስዊች ተጫዋች ነው። እሁድ ቀን ደግሞ እንግዲህ እርስ በርስ ነው የምንጫወተው። ሊያም ዴላፕ ከሃሪኬን እና ከኤርሊንግ ሃላንድ ጋር ማነጻጸር ገና ይመስለኛል። ነገር ግን በእርግጠኝነት ባጫወት ስልቱ እንደነሱ አይነት ተጫዋች ነው። ሁሉም እውነተኛ 9 ቁጥሮች ናቸው፣ ሳጥን ውስጥ ያሉ አጥቂዎች ናቸው። ነገር ግን እኛ ጥሩ 9 ቁጥር ኒኮላስ ጃክሰን አለን ሲልም የተናገረው። ስለ ኢፕስዊች ታውን ሲናገር ጨዋታው ከባድ ይሆናል፣ ምንም ጥርጥር የለውም። በዚህ ሰዓት ማንኛውም የምንገጥመው ቡድን የተወሳሰበ ነው። ሳውዝሃምፕተን፣ ኢፕስዊች ታውን ወይም ሌስተር ሲቲ ቢሆን ምንም ለውጥ የለውም። ምክንያቱም ራሳቸውን ማሳየትና በትክክለኛው መንገድ ላይ ማጠናቀቅም ይፈልጋሉ፣ መሸነፍ አይወዱም ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ከኒኮላስ ጃክሰን ጋር የተሻለ ቡድንን እኔ ፍጹም ተመራጭ 9 ቁጥር ተጫዋች እሱ ነው። ባለፈው የውድድር ዓመትና በዘንድሮም ከመጎዳቱ በፊት ያለምንም ፔናልቲ ጎሎችን ያስቆጥራል፣ ሌላም ተጨማሪ ጎሎችን ማስቆጠር ይችላል ሲልም የተናገረው።
በቁጥሮች ረገድ ከኒኮላስ ጃክሰን ይልቅ ዴላፕ ድንቅ ነገርን እያደረገ ነው። 12 የፕሪሚየር ሊግ ጎሎችን አስቆጥሯል ብዬ አስባለሁ። ከጎል ውጪ የሚጫወትበትንና ለኳስ የሚፋለምበትን መንገድ እንዲሁም ሁልጊዜም በቦታው ላይ እየተገኘ ነው። ነገር ግን እሱ የኢፕስዊች ታውን ተጫዋች ሲሆን እሁድ እንግዲህ ለእኛ ተጋጣሚያችን ነው፣ ምክንያቱም እነሱን ማሸነፍ ስለምንፈልግ ከዚያ ሁሉን መልካሙን ሁሉ መኝለታለሁ ከኛ ጨዋታ በኋላ ሲል ሀሳቡን ሰጥቷል አሰልጣኝ ኤንዞ ማሬስካ። ሁሊያን አልቫሬስ የወሩ ምርጥ ተጫዋች ተብሏል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ የወርሃ መጋቢት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም አርጀንቲናዊው የፊት መስመር ተጫዋች ሁሊያን አልቫሬስ የአትሌቲኮ ማድሪድ የወሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥ ችሏል። ሁሊያን አልቫሬስ ከሽልማቱ በኋላ የተሰጠኝ እውቅና ጥሩ ነው ያለ ሲሆን ሙሉ ቡድኑን እገዛ ይህንን ማሳካትም ያለ ሙሉ ቡድኑ እንግዲህ እገዛ ይህንን ማሳካት አልችልም ነበር፣ እነሱን በጣም አመሰግናለሁ ሲልም ተናግሯል። ሁሊያን አልቫሬስ ለአትሌቲኮ ማድሪድ በወሩ ባደረጋቸው ጨዋታዎችም 3 ጎሎችን ማስቆጠር መቻሉን የምናስታውሰው ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜም እንዲሆንላችሁ በአክብሮት ተመኘሁኝ።